የሶስቱ ሀገራት ጦርነት ንጹሃንን እንደ ገለባ እያረገፈ ሕፃናትን እየቀጠፈ ተባብሶ ቀጥሏል። እስራኤል በቴህራን መጠነ ሰፊ የጥቃት ዘመቻን ጀምራ ቴህራንን ፋታ ስትነሳ ውላለች። አሜሪካን በርካታ ሚሳኤሎችን ወደ ቴህራን አስወንጭፋለች። አትንኩኝ ከነካችሁኝ ግን የበቀል ጅራፌ እየጠነከረ ነው የሚመጣው ያለችው ኢራንም አምርራለች። ዛሬ ከሰዓት እጅግ ከባድና በፍጹም ኢላማ የማይስቱ ሚሳኤሎችንና ድሮኖችን አሰማርታ አሜሪካን የምትተማመንበትን አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብን በከፊል አውድማለች። በኢራቋ ኢርቢል በሚገኝ ወታደራዊ ካምፕ ላይ በፈጸመችው የድሮን ጥቃትም የፈረንሳይ ወታደሮችን ገድላለች። ማክሮን አሁን ደግሞ ምን ይሉ ይሆን የሚለውም ተጠባቂ ሆኗል። በዚሁ የኢራቅ የአየር ክልል ላይ የአሜሪካው ግዙፉ ኬሲ-135 የነዳጅ ጫኝ አውሮፕላን ተመቶ የወደቀ ሲሆን ሁሉም የአውሮፕላኑ አባላት ማለቃቸውም ሌላኛው ዓለም አቀፍ መነጋገሪያ ሆኗል። ይህ ሁሉ ቢከሰትም የእስራኤሉ መሪ ቤንያሚን ኔታንያሁ ከጠፉበት ብቅ ብለው እስራኤል አሁን የማይገዳደሯት ሀያል አገር እየሆነች ነው ብለዋል። ወታደራዊ ተንታኞች ግን ግልጽ ባልሆነ መንገድ ሩሲያና ቻይና ለኢራን እያደረጉላት ያለው የረቀቀ ድጋፍ የጦርነቱን ውጤት ይለውጣል፣ ኢራንንም ሀያል ያደርጋል። ለዚህ ደግሞ የሚያስፈልገው ጥቂት ጊዜ ብቻ ነው ብለዋል። These achievements are increasing the status of Israel as a superpower more than ever. Through our power in opposition to the power of our enemies, this is what is ensuring our survival. በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመች በሆነ አከፋፈልና ጥራቱን በጠበቀ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ አቅርበናል። የመኖሪያ አፓርትመንቶች ካሉም ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ 771750 ብር ቅድመ ክፍያ ጀምሮ የባንክ ብድር ለሚፈልጉ ማመቻችተናል። አፓርትመንቶቻችን የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የልጆች መጫወቻ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጅ ስቴሽን ያሟሉና በቅርብ ርቀት በሚገኙት ባራዳና ፍሬንድሺፕ ፓርኮች የተከበቡ ውብ ቤቶችን ፈጥነው የግሉ ያድርጉ። ሜሪት ፕሮፐርቲስ። ለመረጃና ሳይት ለመጎብኘት በ0985 10 81 18 ይደውሉልን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 12ኛ ቀኑን ስላስቆጠረውና ተባብሶ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። የእስራኤል ድሮን በቤሩት ዳርቻ በሚገኝ የመኖሪያ አካባቢ ኢላማ ያላቸውን ሕንፃዎች ደብድበዋል። የእስራኤል ድሮን ከቤሩት በስተሰሜን ምስራቅ በሚገኘው ቡርጃማድ በሚገኝ የመኖሪያ አፓርታማ ሕንፃ ላይ ኢላማ እንዳደረገ የሊባኖስ ብሔራዊ የዜና ኤጀንሲ ዘግቧል። በተያያዘ ዜና የእስራኤል ጦር ትላንትና በምዕራባዊና በመካከለኛው ኢራን ከ200 በላይ ኢላማዎችን እንደመታ ተናግሯል። በሌላ በኩል የሳውዲ አረቢያ የመከላከያ ሚኒስቴር ቃል አቀባይ እንዳሉት የአየር መከላከያዎች በሀገሪቷ ማዕከላዊና ምስራቃዊ ክልሎች እንዲሁም በአልካርጅ ግዛትና በዋና ከተማዋ ሪያድ ምዕራባዊ ክፍል 8 ተጨማሪ ድሮኖች መተኮሳቸውን ተናግረዋል። ቀደም ሲል ሚኒስቴሩ 14 ድሮኖች በሞገድ ጥቃቶች ማዕበል ተጠልፈው ወድመዋል ሲሉ ገልጸዋል። በባህረ ሰላጤው ክልል ውስጥ ኢራን የአሜሪካ ንብረቶች ላይ የምታደርሰውን ጥቃት እንደቀጠለች ነው። በዶሃ፣ በኳታር፣ በሳውዲና በኤሚሬትስ በርካታ የሲቪል መሰረተ ልማቶች በኢራን ጥቃቶች ተመተዋል። በባህሬንና በኦማን የነዳጅ መሰረተ ልማቶች ወድመዋል። በዱባይ በዓለማችን በጣም ቢዚ የሚባለው የንግድ አየር ማረፊያ ጥቃት ደርሶበታል። በኩዌትም ተመሳሳይ ድብደባ ተፈጽሟል። በእነዚህ ጥቃቶች ዙሪያ የተናገሩት የኳታሩ የውጭ ጉዳይ ሚኒስቴር ቃል አቀባይ መጂድ አልአንሳሪ እየደረሰ ያለው ውድመት ከባድ ነው፣ መሰል ጥቃቶች ሊቆሙ ይገባል ብለዋል። to the region and the war between
Iran and the US and Israel. አሁን እና አሜሪካ በጀመሩት ጦርነትና ኢራን እኛ ላይ ጥቃት በመፍጠሯ ከባድ ስጋት አለ። አጋሮቻችንም የአብሮነት መልእክቶችን እየላኩልን ነው። ኳታር ከዚህ በኋላም ሉዓላዊነቷን ለማስከበር ማንኛውንም ነገር ታደርጋለች። የሳውዲ መከላከያ ሚኒስቴር በሪያድ በሚገኘው የዲፕሎማቲክ ሰፈር የድሮን ጥቃት ተፈጽሟል ብሏል። ይህ የሆነው ቃል አቀባዩ ቀደም ሲል የአየር መከላከያዎች በሀገሪቷ ማዕከላዊና ምስራቃዊ ክልሎች 8 ተጨማሪ ድሮኖችን እንደጣለ ከተናገሩ በኋላ ነው። በሌላ በኩል የሊባኖስ የፖለቲካ መሪዎች ሂዝቦላን ለመጋፈጥ ዝግጁ ቢሆኑም የጦር ኃይሉ ግን ፈቃደኛ አልሆነም። በሊባኖስ በሂዝቦላ ላይ ብቻ ሳይሆን በመንግስት ላይ ከፍተኛ ጫና ለመፍጠር የእስራኤል ጦር ወታደራዊ ስትራቴጂውን እየተገበረ ነው። ባለፉት 24 ሰዓታት ውስጥ የእስራኤል ባለስልጣናት ለሊባኖስ መንግስት ከባድ ማስጠንቀቂያ ሰጥተዋል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ መንግስት ሂዝቦላን ካልተጋፈጠና ጥቃቶቹን ካላቆመ የሊባኖስን ግዛት እንቆጣጠራለን ብለዋል። ኔታንያሁም የሊባኖስ መንግስት ሂዝቦላን እስካልተጋፈጠ በእሳት እየተጫወተ እንደሆነ ሊያውቅ ይገባል ብለዋል። የግጭት ከተጀመረበት ጊዜ ጀምሮ የሊባኖስ ጠቅላይ ሚኒስቴር መንግስት የመንግስትነትን ሉዓላዊነት መልሶ ለማስመለስ ቁርጠኛ መሆኑን በተደጋጋሚ ሲናገሩ ተደምጧል። ካቢኔያቸው የሂዝቦላን ወታደራዊ ክንፍ ህገወጥ ለማድረግ ታይቶ የማይታወቅ ውሳኔ ወስኗል። ነገር ግን በጦርነት ወቅት እንዲህ አይነት እርምጃዎችን ተግባራዊ ማድረግ በጣም ከባድ መዘዝ አለው ተብሏል። ስለ ሊባኖሱ የጦር አዛዥ ሮዶልፍ ሃይካልና ስላላቸው አቋም ብዙ ጥያቄዎች ቀርበዋል። ከሂዝቦላ ጋር እርቅ ለመፍጠር ዳር ማለቱም አስተችቶታል። ሃይካል ባወጣው መግለጫ ብሔራዊ አንድነት አስፈላጊ መሆኑን አጽንኦት ሰጥቶ ይህም ጦሩ ከሂዝቦላ ጋር በተጋጨ ኑፋቂዎች መካከል የመከፋፈል ዕድል እንደሚኖር ያመለክታል። ስለዚህ ለአሁኑ ከነሱ ጋር አንድ ሆነን በጋራ ብንሰራ ጥሩ ነው ብለዋል። በሌላ በኩል እስራኤል እየሰነዘረች ባለው መጠነ ሰፊ ጥቃት ዙሪያ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እስራኤል ወደ ሀያልነት እየገሰገሰች ነው፣ ማንምም አያቆማትም ብለዋል። These achievements are increasing the status of Israel as superpower more than ever. እኛ አሁን በጦር ሜዳው ላይ በእጅጉ ስኬታማ እየሆነን ነው። ይሄ ደግሞ ከወትሮ በተለየ መልኩ እስራኤልን የማይገዳደሯት ሀያል ሀገር አድርጓታል። ፕሬዚዳንት ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ የኢራን አዲሱ ጠቅላይ መሪ ሙጅታባ ኳሜኒ ተገሏል ብለው ተናግረዋል። ይህም አሜሪካና እስራኤል በኢራን ላይ በሰነዘሩት የመጀመሪያው ቀን ጥቃት ላይ ጉዳት እንደደረሰባቸው ነው እኔ ማቀው ሲሉ ትራምፕ ገልጸዋል። ጉዳት ደርሶበታል ብዬ አስባለሁ፣ ግን ምናልባት በሕይወት እንዳለ አምናለሁ ሲሉ ትራምፕ ለፎክስ ኒውስ አዘጋጅ ብራያን ኪልሚድ ተናግረዋል። ትራምፕ አስተያየታቸውን የሰጡት ሐሙስ ምሽት በኢራን መንግስት ቴሌቪዥን የኳሜኒ የመጀመሪያ ንግግር ከተነበበ በኋላ ነው። በዚህ ሳምንት መጀመሪያ ላይ የኢራን አምባሳደር በቆጵሮስ ለዘጋርዲያን ጋዜጣ እንደተናገሩት ኳሜኒ በየካቲት 2 ቀን ጉዳት ደርሶባቸዋል ብለዋል። ሙጅታባ ኳሜኒ ያስተላለፉት የመጀመሪያው መልእክትም በኢራን የመንግስት ቴሌቪዥን ይፋ ሆኗል። ሙጅታባ ኳሜኒ የሆርሙዝ ባህርን በመዝጋት ኢራን አሁንም ልትጠቀምበት ይገባል ብለዋል። በመቀጠልም ኢራን ከጎረቤት ሀገራት ጋር የወዳጅነት ፖሊሲ እንዳላት ቢናገሩም የአሜሪካ የጦር ሰፈርን እንዲዘጉ አስጠንቅቀዋል። ይህ ካልሆነ ግን ኢራን ኢላማዋን ትቀጥላለች ብለዋል። ሙጅታባ ኳሜኒ ኢራን የተገደሉባትን አያቶላ ኳሜኒንና የኢራናውያንን ደም ለመበቀል ወደ ኋላ አትልም ብለዋል። በዓለም አቀፍ የነዳጅ ንግድ ቁልፍ መስመር የሆነው የሆርሙዝ የባህር ወሽመጥ መዘጋቱን ተከትሎ በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ተጠናክሮ ቀጥሏል። የአሜሪካ ባህር ኃይል በሆርሙዝ ወሽመጥ በኩል ለሚያልፉ ነዳጅ ጫኝ መርከቦች ጥበቃ ለማድረግና ለማጀብ ዝግጁ አለመሆናቸውን አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ
በመካከለኛው ምስራቅ ቀጠና በተፈጠረው ግጭት ሳቢያ የተከሰተው የነዳጅ ምርት ዋጋ መናር ለዋሽንግተን የማያሰጋና ጥሩ ዕድል መሆኑን ተናግረዋል። የነዳጅ ዋጋ በማሻቀቡ አሜሪካ ከፍተኛ የኢኮኖሚ ጥቅም ብታገኝም ዋና ትኩረቷ ግን ኢራን የኒውክሌር ጦር መሳሪያ እንዳይኖራት መከላከልና ወታደራዊ አቅሟን ማዳከም ነው ሲሉ አጽንኦት ሰጥተዋል። አሜሪካ ትልቅ የነዳጅ አምራች ሀገር ናት ያሉት ፕሬዝዳንቱ ከስትራቴጂክ ክምችቷ ውስጥ ያለውን ነዳጅ ለገበያ እንደምታውለውም ጠቁመዋል። አዲሱ የኢራን መንፈሳዊ መሪ ሙጅታባ ኳሜኒ በበኩላቸው ቴህራን የሆርሙዝ ወሽመጥን የመዝጋቱን ሂደት አጠናክራ እንደምትቀጥል አረጋግጠዋል። ኢራን በመቶዎች የሚቆጠሩ የባህር ላይ ፈንጂዎችን በመጥመድና በንግድ መርከቦች ላይ የሚሳኤል ጥቃትን በመሰንዘር መስመሩን አደገኛ አድርጋው ሰንብታለች። ኢራን በአሜሪካና በእስራኤል ለሚፈጸምባት ጥቃትና እስካሁን ለደረሰባት ጉዳት አጸፋዊ እርምጃ ለመውሰድ ዝግጁ እንደሆነች ማስገንዘባቸውንም አልጀዚራ ዘግቧል። የነዳጅ ቁልፍ መስመር የሆነው የሆርሙዝ ወሽመጥ ተዘግቶ የሚቆይ ከሆነም የነዳጅ ዋጋ በከፍተኛ ሁኔታ ሊያሻቅብ እንደሚችል ተመላክቷል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል ሩሲያና ቻይና በማይታይ መልኩ ኢራንን በእጅጉ ያገዟት ነው። ሶስት ከፍተኛ የአሜሪካ ባለስልጣናት ለዋሽንግተን ፖስት እንደገለጹት ሩሲያ በመካከለኛው ምስራቅ የሚንቀሳቀሱ የአሜሪካ የጦር መርከቦችንና አውሮፕላኖችን ትክክለኛ መገኛቸውን ጨምሮ ለኢራን ምስጢራዊ መረጃዎችን እየሰጠች እንደሆነ ተናግረዋል። ከታክቲካዊ ትብብር የበለጠም የከበደ የአዲስ አይነት ጦርነት መዋቅርን አጋልጠዋል። በእርግጥም ይሄ የጦር ግንባር የሌለው ጦርነት ነው። በታንክ ወይም በሚሳኤል ሳይሆን በራዳር ጨረሮች፣ በሳተላይት ምስሎች የሚደረግ ጦርነት። ዛሬ በባህረ ሰላጤው የጦር አውድማዎች ላይ ኤሌክትሮማግኔቲክ በእጅጉ ወሳኝ ሲሆን ሁለቱም ወገኖች እየተዋጉ ያሉት አንዱ ሌላው ወገን እንዳያይ ለማድረግ ነው። የሩሲያው መሪ ቭላዲሚር ፑቲን ግን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ልውውጥ ሞስኮ እንደዚህ አይነት መረጃ ለኢራን እያካፈለች ነው የሚለውን ክስ አስተባብለዋል። ይሁን እንጂ የእሳቸው መካድ የሚቀይረው ነገር የለም። ሩሲያ በዩክሬን ለምታደርገው ጦርነት የኢራን ድሮኖችንና ጥይቶችን ተቀብላለች። አሜሪካ ለዩክሬን የሩሲያ ቦታዎችን ለመምታት የሚጠቅም ኢላማን ለመለየት የሚያስችል መረጃን ሰጥታለች። ይህም በፑቲን መኖሪያ ቤቶች አቅራቢያ ያሉ ቦታዎችን ጭምር ያካተተ ነበር። አሁን ላይ ታዲያ የሞስኮን ስሌት ለማንበብ የሚከብድ አይደለም። በዚህ ዘመን መረጃ ገንዘብ ነው። ፑቲንም ይህንን ገንዘብ በቀላሉ እየመነዘሩት ይገኛሉ። የቀድሞ የሲአይኤ አለቃ ብሩስ ሪድል እንደተናገሩት በዘመናዊ ጦርነት ውስጥ ኤሌክትሮማግኔቲክ ሴንሰሮች ከጥይት ይልቅ ዋጋ አላቸው። ጠላት የት እንዳለ ያወቀ በቀላሉ ያሸንፋል። ይህ አባባል አሁን በባሕረ ሰላጤ ውስጥ በተጨባጭ እየታየ ነው። የሩሲያ የመረጃ መስመር ኢራን ብቸኛው ልታሳካው የምትችለውን ትክክለኛውን ነገር በመጠቀም የአሜሪካንንና የእስራኤል ንብረቶችን እያገኘች እንድታወድም አስችሏታል። ኢራን ያሏት ወታደራዊ የስለላ ሳተላይቶች ብዛታቸው ውስን ነው። ይህ ደግሞ በክፍት ውሃ ላይ በፍጥነት የሚንቀሳቀሱ የባህር ኃይል ንብረቶችን ለመከታተል በቂ አይደለም። ሩሲያ ግን ያ ችግር የለባትም። የላቀ የአየር ላይ ክትትል መረቧ ካኖፕሲቪ የተሰኘው ሳተላይቷ ለቴህራን የ4 ሰዓት የኦፕቲካልና የራዳር ምስሎችን ይሰጣል። ለኢራን ይህ የወታደራዊ አቅሟ ማሟያ ብቻ አይደለም፣ ይልቁንም በትክክለኛው መልኩ ኢላማን የመምታት አስተምሮቷ ነው። ኩዌት በሚገኘው የአሜሪካ ወታደራዊ ተቋም ላይ ወድቆ 6 አሜሪካውያን ወታደሮችን የገደለው ድሮን ኢላማውን ያገኘው በአጋጣሚ አልነበረም። ስማቸው እንዳይጠቀስ የፈለጉ የፔንታጎን ባለስልጣናት እንደገለጹት በርካቶቹ የቅርብ ጊዜ የኢራን ጥቃቶች ከአሜሪካ ኦፕሬሽኖች ጋር በቀጥታ የተገናኙ ተቋማትን መትተዋል። ኢላማዎቹ በማንኛውም የህዝብ
ካርታ ላይ የማይታዩ መጋጠሚያዎች ነበሩ። በዚህ ዙሪያ የተናገሩት የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭም አዎ ምንም ማመንታት አያስፈልግም፣ እኛ ሁልጊዜም ከኢራን ጎን ነን ብለዋል። in what directions they are moving እና አሜሪካ እያደረጉት ያለው ነገር ዓላማውና ግቡ ምን እንደሆነ አይታወቅም። ሁኔታቸው በሙሉ አጉራ ዘለልነት እየሆነ ነው። እኛ ግን እስካሁንም ሆነ ወደፊት ከኢራን ጎን ነን። በሌላ በኩል የቻይና ሚና ጸጥ ያለ ነው፣ ግን ውጤቱ ቀላል አይደለም። ቻይና የኢራንን የኤሌክትሮኒክስ ጦርነት ገጽታ ለመቀየር ዓመታትን ለፍታለች። የላቁ የራዳር ስርዓቶችን በመላክ የኢራን ወታደራዊ አሰሳን ከአሜሪካው ጂፒኤስ ወደ ቻይናው ቤዶ ስሪ መረብ በማሸጋገርና ለኢራን ኃይሎች የምልክት ስለላና የመሬት ካርታ ስራን ለመደገፍ ሰፊ የሳተላይት መረቧን በመጠቀም ቻይና ኢራንን በእጅጉ አግዛለች። ጡረታ የወጡት የእስራኤል ብርጋዴር ጀነራል አሞስ ያድሊን በጉዳዩ ዙሪያ እንደተናገሩት እያንዳንዱ ሰከንድ አሁን ላይ ወሳኝ ነው። ኢራን በሰማይ ላይ ያለውን ሚዛን ትቀይራለች የሚል እምነት አለኝ ብለዋል። አሜሪካና እስራኤልም ዝም ብለው አልተቀመጡም። የሁለቱ ሀገራት የስለላ ድርጅቶች የኢራን አመራር እንቅስቃሴዎችን ሲከታተሉ፣ የአብዮታዊ ዘቡን የትዕዛዝ ማዕከሎች ካርታን ሲያዘጋጁ፣ የኢራን የመከላከያ ውህደት ምን ያህል ተሰባሪ እንደነበር በሚያጋልጥ ፍጥነት የኢራንን የራዳር መሠረተ ልማት ሲያወድሙ ቆይተዋል። የቀድሞው የእስራኤል አየር ኃይል አዛዥ ሜጀር ጀነራል ኢታን ቤን አልያሁ ሲናገሩ ራዳርን ማውደም ማሽንን ከጥቅም ውጪ ማድረግ ብቻ አይደለም፣ ጠላትን እውር እንዲሆን ማድረግ ነው። በጦርነቱ የመጀመሪያ ሰዓታት ውስጥ ብዙዎቹን አጥፍተናቸዋል ብለዋል። ኢራንም በበኩሉ አልቦዘነችም። የአብዮታዊ ዘቡ ቃል አቀባይ አሊ መሐመድ ናኢን እንዳሉት ኢራንም በክልሉ ውስጥ ወደ 10 የሚጠጉ ዘመናዊ የአሜሪካ ራዳር ስርዓቶችን አውድማለች። ለአስርተ ዓመታት በባሕረ ሰላጤው ቀጠና የአሜሪካና የእስራኤል ከፍተኛ የቴክኖሎጂ የበላይነት ነበር። ያ የበላይነት አሁን ላይ ሙሉ ለሙሉ ባይጠፋም በእጅጉ እየደበዘዘ ነው። ነገር ግን አሁን ላይ በቻይና የቴክኖሎጂ ዝውውሮችና በሩሲያ የመረጃ መጋራት ጥበቦች ሁኔታዎች በታቀደ መልኩ ወደ ምስራቁ ጎራ እያዘነበሉ ነው። ቻይና ቴሄራንን እያስታጠቀች ያለችው ከርዕዮተ ዓለም አጋርነት የተነሳ አይደለም። ግጭቱን እንደ ቀጥተኛ የተኩስ ላብራቶሪ እያየችው ነው። በአሜሪካ አውሮፕላን ተሸካሚ ቡድን ላይ የሚደረግ እያንዳንዱ የሲኤም 302 ሙከራ የቻይና ወታደራዊ ዕቅድ አውጪዎች በጥልቀት የሚያጠኑትን የኢላማና የመጥለፍ ጥበብን ያመነጫል። ይህም ቻይና ለምትጨነቅበት ልህቀቷ የተሻለ አቅምን ይፈጥርላታል። በሌላ በኩል ሩሲያ የምዕራባውያን ማዕቀቦችና የዩክሬን የኢላማ ጥቃቶች የራሷን ወታደራዊ ተአማኝነት ሲያሽመደመዱ ተመልክታለች። ኢራን የአሜሪካንን ኃይሎች እንድታደማና በባሕረ ሰላጤው ያለውን ትንቅንቅ እንድታሸንፍ ማስቻል የግብይትና የወዳጅነት ጉዳይ ብቻ አይደለም። የባሕረ ሰላጤው ቀጠና የኤሌክትሮኒክ ጦርነት ከተለመደው የትጥቅ ኃይል የበለጠ ወሳኝ ሊሆን የሚችልበት የመጀመሪያው መድረክ እየሆነ ነው። ጥምረቶች በወታደራዊ ስምሪት ወይም በስምምነት ፊርማዎች ሳይሆን በመረጃ ፍሰቶችና በሳተላይት መረቦች እንደገና እየተቀረጹ ነው። ሩሲያና ቻይና ኢራንን ለመርዳት ክፍለ ጦሮችን እየላኩ አይደለም፣ ይልቁንም የተሻለና የበለጠ ዘላቂ ነገርን እያደረጉ ነው። ኢራን ነገሮችን እንዴት ማየት እንዳለባትም እያስተማሯት ነው። የራዳር ጨረሮች አሁን እንደ ሚሳኤሎች ገዳይ ሆነዋል። መረጃ ደግሞ ወሳኝ ገንዘብ ከሆነ ሰነባብቷል። በዚህ የረቀቀ ጦርነት ኢራን ከዚህ በፊት ኖሯት ለማያውቀው እኩልነት እየተዋጋች ነው። ይህንን ከግብ እንድታደርስ ደግሞ በአስተማማኝ መልኩ የሚደግፏት ሁለት ወሳኝ አጋሮች አሏት። እነሱም ሩሲያና ቻይና ናቸው። አሁን ላይ ታዲያ ለአሜሪካና ለእስራኤል ፈተናው ቴሄራንን በምሽግ መብለጥ ብቻ አይደለም፣ ይልቁንም በቴክኖሎጂም በልጦ መገኘት ነው። ከዚህ አንጻር አሜሪካና እስራኤል ይህን ያሳካሉ ብሎ ማሰብ የዋህነት ይሆናል። አሁን ላይ ዋናው ጥያቄ የባሕረ ሰላጤው ጦርነት ከዚህም በላይ ይፈነዳል ወይ የሚለው ነው።
ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ